የግንቦት ምርጫ ወይስ የግንቦት ማኒፌስቶ? አቶ ልደቱ አያሌው እንደጻፈው በቅርቡ ሀገር ከኦፔ የተሰኘ የፖለቲካ ቀመስ ልቦለድ መጽሐፍ ለንባብ ማብቃት ይታወቃል። በዚህ መጽሐፍ ውስጥ የግንቦት ማኒፌስቶ በሚል ርዕስ የተካተተው ሰነድም ምናባዊ ሀገር ለሆነችው ለአገር ከኦፔ ብቻ ሳይሆን በዋናነት በእውኑ ዓለም ለምትገኘው ለአገራችን ኢትዮጵያ መድህን የሚሆን የፖለቲካ የመታገያ አጀንዳ እንዲሆን ታስቦ የተዘጋጀ ስለመሆኑም ደጋግሜ ገልጫለሁ። ሰነዱ አምባገነናዊ አገዛዝም በሰላማዊ ህዝባዊ እምቢተኝነት ትግል በአጭር ጊዜና በአነስተኛ መስዋዕትነት እንዴት ማሸነፍ ይቻላል ለሚለው ወቅታዊና አወዛጋቢ የሆነ ጥያቄ የተብራራ መልስ ለመስጠት የሚሞክር ነው። በእኔ በኩል በዚህ እጅግ ወቅታዊና ጠቃሚ ነው ብዬ ከልቤ በማምንበት የትግል ሰነድ ላይ የፖለቲካ ሰዎችና ድርጅቶች፣ ታዋቂ ግለሰቦችና ምሁራን፣ ሲቪክ ማህበራትና ማህበራዊ አንቂዎች ከሁሉም በላይ መገናኛ ብዙሃን ሰፋና ጠለቅ ያለ ውይይት ሊያካሂዱበት ይገባል ብዬ አምናለሁ። በስልጣን ላይ ያለው አገዛዝ ሀቀኛ የውይይትና የድርድር በሮችን ክርችም አድርጎ በመዝጋት ጦርነትን የሁሉም ችግሮች ብቸኛ የመፍቻ መሳሪያ አድርጎ መጠቀምን መርጧል። አብዛኛዎቹ ተቃዋሚ ድርጅቶችና ደጋፊያቸው የሆነው ህዝብም አገዛዙን በሰላማዊ ህዝባዊ እምቢተኝነት ማሸነፍ አይቻልም የሚል ምክንያታዊ ያልሆነ የተሸናፊነት ስነ ልቦና ሰለባ በመሆን ድጋፉን ለጦርነት አድርጓል። ኢትዮጵያውያን በጦርነት ምክንያት ሰላምና ዲሞክራሲን ተነፍገን መኖራችን አላንስ ብሎ ዛሬ ላይ የበለጠ አዘምነንና አጠናክረን በቀጠልንበት አውዳሚ የእርስ በርስ ጦርነት ምክንያት አገራዊና ህዝባዊ ህልውናችንን ጭምር ወደ ማጣት አደጋ ተቃርበናል። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የግንቦት ምርጫ ወይስ የግንቦት ማኒፌስቶ በሚል ርዕስ አንጋፋው ፖለቲከኛ አቶ ልደቱ አያሌው ያጋራውን መረጃ እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ይህ ጽሁፍ የጸሐፊው እንጂ የኢትዮ ታይምስ ሚዲያ አቋም አለመሆኑን ከወዲሁ ለማሳሰብ እንወዳለን። በአግባቡ ከተጠቀምንበት በኢትዮጵያ ህዝቡና ሀገሪቱ የሚገኙበት የወቅቱ ሁለንተናዊ ቀውስ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነት ለማካሄድ ከበቂ በላይ የሚያስችልና ከመቼውም ጊዜ የተሻለ ምቹ ሁኔታ የፈጠረ ነው። ይህንን ፍላጎታችንን በብቃት እውን ለማድረግ ግን በቅድሚያ በተቃዋሚው ጎራ በተለያየ መንገድ ህዝቡን በሚወክሉ ተቋማት፣ በመገናኛ ብዙሃንና የትግሉ ዋና ባለቤት በሆነው ህዝብ ዘንድ መሟላት የሚጠበቅባቸው ትግሉ እንዳይጠለፍና ለዘላቂ ውጤት እንዲበቃ የሚያስችሉ 11 አስፈላጊና መሰረታዊ ቅድመ ሁኔታዎች አሉ። እነርሱም የጋራ አደጋን በጋራ መታገል፣ በስልቱ አዋጭነት ላይ መተማመንን መፍጠር፣ ባለድርሻ አካላትን አስቀድሞ በብቃት ማስተባበር፣ በጠራ ስልትና እቅድ መመራት፣ ትግሉ ለላቀ ውጤት የሚበቃ መሆኑን አስቀድሞ ማመንና ማሳመን፣ ለአገዛዙ አካላት አማራጭ እድልን አለመንፈግ፣ የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ፣ በራስ ፍቃድ ከሰላማዊነት መንገድ አለማፈግፈግ፣ ሳያሸንፉ መሀል ላይ አለመቆምን ማረጋገጥ፣ የማይነጥፍ አመራርን መፍጠርና በቂ ተሳታፊነት መጠንን መፍጠር የሚሉ ይጠቀሳሉ። በእርግጥም በእኛ ሀገር እስካሁን የተካሄዱትን የሰላማዊ ትግል ሙከራዎች ብቻ ሳይሆን አገዛዝን ለመጣል የበቁትን የአረብ ስፕሪንግንና የሰሞኑን የጄንዚዎች የትግል እንቅስቃሴን መለስ ብለን ለመመርመር ብንሞክር እኛ አሁን እያሰብነውና እየተዘጋጀንበት በምንገኘው መጠን የድርጅትና የሀሳብ ዝግጅትን ተከትለው የተካሄዱ ሳይሆኑ በማህበራዊ ሚዲያና በግብታዊ የወጣቶች ተነሳሽነት የተካሄዱ ናቸው። በአጠቃላይ ከፍ ሲል የተዘረዘሩት 11 ቅድመ ሁኔታዎች በብቃት እስከተሟሉ ድረስ በ45 ቀናት ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል ከዚህ በታች በቀረበው የመርሃ ግብሮች የትግበራ ቅደም ተከተል መሰረት ትግሉን በእርግጠኝነት ለአሸናፊነት ማብቃት ይቻላል። የመርሃ ግብሮቹ ያተገባበር ቅደም ተከተልም እንደሚከተለው ለማየት እንሞክራለን። በመጀመሪያ ደረጃ የወር ቀጠሮ ቅድመ ዝግጅት ነው። የወር ቀጠሮ ቅድመ ዝግጅት ከፍ ሲል የተዘረዘሩትን ቅድመ ሁኔታዎች በብቃት የሚያሳካ በቂ ስራ ከተሰራ በኋላ ሰላማዊ ህዝባዊ እምቢተኝነቱ በይፋ ከመጀመሩ ቢያንስ ከአንድ ወር በፊት የእምቢተኛነቱ ትግል መቼ እንደሚጀመር ለህዝቡ በስልጣን ላይ ለሚገኘው አገዛዝና ለዓለም አቀፉ ህብረተሰብ አስቀድሞ በይፋ የሚገለጽበት ጊዜ ነው። ይህ የአንድ ወር የቀጠሮ ጊዜ ስለ ትግሉ ዓላማና አስፈላጊነት፣ የአፈጻጸም ሂደትና ሊያስገኘው ስለሚችለው የመጨረሻ ውጤት ለህዝቡ በአግባቡ በማስገንዘብ እቅዱ አስቀድሞ ከፍተኛ ህዝባዊ ትኩረትና ተቀባይነት እንዲያገኝ ቅስቀሳ የሚካሄድበት ጊዜ ነው። የአገዛዙ ምላሽ ምንም ይሁን ምን በህገወጥ መንገድ ለተቋቋሙ
የሰላማዊ ሰልፎችና የህዝባዊ ስብሰባዎች ፈቃድ ክፍልም እቅዱን በዚህ ወቅት በይፋ ማሳወቅ ያስፈልጋል። ከማሳወቅ ባለፈ የአገዛዙን ፈቃድ ለማግኘት መጠበቅ ግን ህገ መንግስታዊ ግዴታ ስላልሆነ አስፈላጊ አይሆንም። ህዝባዊ እምቢተኛነቱን የሚመለከቱ ቀዳሚ መረጃዎች በግልጽና በዝርዝር በቃለ መጠይቅ በጋዜጣዊ መግለጫና በተለያዩ መንገዶች ለህዝብ የሚቀርቡት በዚህ የወር ቀጠሮ ወቅት ይሆናል። ከሁሉም በላይ ይህ የወር ቀጠሮ የጉዳዩ ባለቤት የሆነው የኢትዮጵያ ህዝብ ይህንን ህልውናውን ከጥፋት የሚታደግ ወሳኝ ትግል በተመለከተ በየቤቱ ከቤተሰቡ አባላት ጋር፣ በየመስሪያ ቤቱ ከስራ ባልደረቦቹ ጋር፣ በየሰፈሩ ከወዳጅ ጓደኞቹ ጋር መክሮና ተስማምቶ የተግባር ተሳትፎ ለማድረግ የቀጠሮውን ቀን በጉጉት እየቆጠረና እየጠበቀ ጠንካራ የስነ ልቦና ዝግጅት የሚያደርግበትና ከፍርሃት ቆፈን የሚላቀቅበት ጊዜ ይሆናል። በተለይም ሴቶች በወቅቱ የእርስ በርስ ጦርነት ከማንም በላይ ተጎጂ እንደሚሆኑ፣ በሚመጣውም የሰላም ለውጥ ደግሞ የበለጠ ተጠቃሚ እንደሚሆኑ አውቀው የትግሉ ደጋፊና ተሳታፊ እንዲሆኑ የሚያስችል ቅስቀሳ በዚህ የወር ቀጠሮ ወቅት በስፋት ይካሄዳል። ከአገራችን የማህበረ ኢኮኖሚ ዝቅተኛ የእድገት ደረጃ አኳያ ሴቶች በአንድ በኩል የአገዛዙ መጠቀሚያ ሰለባ የመሆን እድላቸው የሰፋ መሆኑን፣ በሌላ በኩል ደግሞ ባላቸው የእናትነትና የሚስትነት ሚና በሴቶች ያልተደገፈ ትግል የትም ሊደርስ እንደማይችል ታሳቢ በማድረግ በእያንዳንዱ የትግሉ የመርሃ ግብር የትግበራ ሂደት ለነሱ ትኩረት ሰጥቶ መስራት ያስፈልጋል። ከዚህ የወር ቀጠሮ የቅድመ ዝግጅት ሂደት መጠናቀቅ በኋላ የሚከተሉት 6 መርሃ ግብሮች በ6 ተከታታይ ሳምንታት ይፈጸማሉ። እነዚህም አንደኛ የመንፈስ ግንባታ ሳምንት፣ ሁለተኛ የትምህርት ማቆም አድማ ሳምንት፣ ሶስተኛ ከፊል የስራ ማቆም አድማ ሳምንት፣ አራተኛ አጠቃላይ የስራ ማቆም አድማ በቤት ውስጥ የመቀመጥ ሳምንት፣ አምስተኛ የውሎ ገብ አገዛዝ አንቀጥቅጥ ሰልፎች ሳምንት እንዲሁም ስድስተኛ የውሎ አዳር አገዛዝ አንበርክክ ህዝባዊ እምቢተኝነት የሚሉት ናቸው። ከዚህ የሰላማዊ ህዝባዊ እምቢተኝነት ትግል ድል በኋላ በተቃዋሚው ኃይል ውይይትና ድርድር ለ3 ዓመት የሚቆይና ሁሉን አቀፍ የሆነ ጊዜያዊ የሽግግር መንግስት ይቋቋማል። በታጣቂ ኃይሎች መካከልም ዘላቂ የተኩስ ማቆም ስምምነት ይፈረማል። የሽግግር መንግስቱ ሀገሪቱን በጊዜያዊነት ከማስተዳደር በተጨማሪ ብሔራዊ እርቀ ሰላምና ሀገራዊ መግባባት የመፍጠር የሽግግር ጊዜ ፍትህን የማስፈን መሰረታዊ ቅራኔዎችን ለመፍታት በሚያስችል አግባብ ህገ መንግስት የማሻሻል በጦርነት የወደሙ መሰረታዊ የህዝብ አገልግሎት ተቋማትን መልሶ የመገንባት የአገሪቱን የጸጥታ ተቋማት እንደገና የማደራጀት ለነጻና ፍትሃዊ ምርጫ ምቹ ሁኔታ የመፍጠር ስልጣን ይኖረዋል። የሽግግር መንግስቱ መስራች የሆኑት ኃይሎች መለስተኛ የፖለቲካ ቅራኔዎችን በመካከላቸው በሚካሄድ ሀቀኛ የውይይትና የድርድር ሂደት ከፍተኛ የሚባሉ ቅራኔዎች ደግሞ የአገሩ ዋና ባለቤት በሆነው በህዝቡ የምርጫ ካርድና በህዝበ ውሳኔ ለመወሰንና የውሳኔውን ውጤት በጸጋ ለመቀበል አስቀድመው መስማማት ይኖርባቸዋል። የጥቅም ግጭትን ለማስወገድ እንዲረዳም የሽግግር መንግስቱ ፕሬዝዳንት ሆኖ የሚመረጠው ሰው ለቋሚ መንግስት በሚካሄደው አገራዊ ምርጫ የማይወዳደር እንዲሆን ይደረጋል። ይህ አይነት የሽግግር መንግስት ለማቋቋም የሚያስችለው ረቂቅ ሰነድ አስቀድሞ ተዘጋጅቶ ከመጀመሪያው የወር ቀጠሮ ጊዜ ጀምሮ ለህዝብ ይፋ ይደረጋል። ከድሉ ማግስትም በጊዜያዊ ግብረ ኃይሉ አማካኝነት ቀርቦና በሽግግር መንግስቱ ሸንጎ ጸድቆ በተግባር እንዲውል ይደረጋል። እንደ ማጠቃለያም የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን ከመጣ ከ7 ዓመታት በላይ ሆኖታል። በእነዚህ 7 ዓመታት ውስጥ በአነስተኛ ግምት ከ1 ሚሊዮን በላይ የሆኑ ኢትዮጵያውያን ዜጎቻችን ህይወታቸውን አጥተዋል። ከዚያ ያልተናነሰ ህዝብም አካል ጉዳተኛ ሆኗል። ከ3 ሚሊዮን በላይ የሚገመት ህዝብ ከመኖሪያ አካባቢው እየተፈናቀለ ለስደት ተዳርጓል። በመቶ ሺዎች የሚቆጠሩ ሴት እህቶቻችን ተደፍረዋል። በብዙ ቢሊዮኖች የሚገመት የአገሪቱ ሀብትና ንብረት ወድሟል። በብዙ ሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ ውጪ ሆነዋል። ከሁሉም በላይ አንድነታችንና ማህበራዊ ትስስራችን በከፍተኛ መጠን ተበጣጥሶ እንደ አንድ የአገር ልጅ ሳይሆን እንደ ባዕድ ጠላት እየተያየን በጭካኔ መገዳደል ተለማምደናል። በጦርነት ይህ ሁሉ ዋጋ ተከፍሎም ግን እስካሁን የበለጠ እየተባባሰና እየተወሳሰበ የመጣ እንጂ የተፈታ አንድም ችግር የለም። ይህ ጦርነት ወደፊት ለሌላ ጥቂት ዓመታት ከቀጠለም የበለጠ ከመተላለቅ መንግስትና ሀገር የለሽ ከመሆን ውጪ ሌላ የሚያስገኝልን ውጤት አይኖርም። በተለይም ከኤርትራ መንግስትና ከትግራይ ኃይሎች ጋር እየታሰበ ያለው ተጨማሪ ጦርነት ለይቶለት ከፈነዳ እንኳንስ ኢትዮጵያ መላው ምስራቅ አፍሪካ ከፍተኛ ወደሆነ አጠቃላይ ቀውስ ውስጥ እንደሚገባ መገመት አስቸጋሪ አይሆንም። በእኔ እምነት 5% የሚሆነው የኢትዮጵያ ህዝብ ይህንን የሰላማዊ ህዝባዊ እምቢተኝነት ጥሪ ከልቡ ከተቀበለና የተግባር ተሳታፊ ለመሆን ከወሰነ በጦርነት የሚካሄደው ትግል ከሚጠይቀው እጅግ ባነሰ ጊዜና መስዋዕትነት አገዛዙን ማሸነፍ ዘላቂ ለውጥ ማምጣት እንችላለን። እስካሁን በብዙ ሀገራት የተካሄዱ የሰላማዊ ህዝባዊ እምቢተኛነት ትግሎች ያስገኙትን ውጤት ለማጥናት ካደረግኩት ጥረት ለመገንዘብ እንደሞከርኩት ከላይ በተዘረዘሩት 11 ቅድመ ሁኔታዎች ዙሪያ በቂ ስራ አስቀድመን ከሰራን ከ45 ቀናት ባልበለጠ
ባልበለጠ ጊዜ ከ1000 ባነሰ የህይወት መስዋዕትነት እጅግ አነስተኛ በሆነ የኢኮኖሚ ጉዳት ትግሉን ለድል ልናበቃው እንችላለን። በዘርፉ የተካሄዱ ጠንካራ ጥናቶች እንደሚያሳዩትም በሰላማዊ ህዝባዊ እምቢተኝነት ሊመጣ የሚችለው ለውጥም በትጥቅ ትግል ይመጣል ተብሎ ከሚታሰበው ለውጥ ከ10 እጥፍ በበለጠ ዘላቂና አስተማማኝ የመሆን እድል ይኖረዋል። ስለዚህ የሰላማዊ ህዝባዊ እምቢተኝነት ትግሉን ስንመርጥ አይቻልም ከሚለው ጨለምተኛ አተያይ በተቃራኒ በርካታ ዓመታትን ከብክነት አያሌ ሀብትና ንብረትን ከውድመት ተጨማሪ ሚሊዮን ዜጎችን ከሞትና ከስደት የማዳንና በአጠቃላይ መንግስትና ሀገር የለሽ ከመሆን የህልውና አደጋ የመትረፍ ምርጫና ውሳኔ መሆኑን መረዳት ያስፈልጋል። ይህንን እውነታ በመገንዘብ በአሁኑ ወቅት የገጠመን የህልውና አደጋ የበለጠ ተባብሶና መቀልበስ በማይቻልበት ደረጃ ከቁጥጥራችን ውጪ ከመሆኑ በፊትና በጦርነት የኖሩ በጦርነት ያልቃሉ የሚለው ብሂል በእኛ ላይም ከመፈጸሙ በፊት የፖለቲካ ኃይሎችና ሁሉም ባለድርሻ አካላት ይህንን የትግል ጥሪ እንዲቀበሉት በከፍተኛ አጽንኦትና ትህትና እጠይቃለሁ። የኢትዮጵያ ህዝብም ለዘላቂ ጥቅምና ለህልውናው የሚበጀውን ይህንን አዋጭ የትግል ጥሪ በአስቸኳይ እንዲቀበለውና በተግባር እንዲያውለው በከፍተኛ ተማጽኖ እጠይቃለሁ። በአጠቃላይ ጦርነትን ልናስቆም፣ የግፍ አገዛዝን ልናስወግድና ሰላምን በዘላቂነትና በወሳኝ መልኩ ልናሰፍን የምንችለው ህዝባዊ እምቢተኝነትን ወይም በኔፓልና በማዳጋስካር የታየው አይነት ኢትዮጵያዊ ጀንዚ በማካሄድ መሆኑን አምነን በመቀበል ለተግባራዊነቱ በፍጥነት መዘጋጀትና መስራት ይጠበቅብናል ሲሉ አንጋፋው ፖለቲከኛ አቶ ልደቱ አያሌው መልእክታቸውን አስተላልፈዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ይህ መልእክት የጸሐፊው እንጂ የኢትዮ ታይምስ ሚዲያ አቋም አለመሆኑን በድጋሚ ለማሳሰብ እንወዳለን።